ጥሪ አድርጌ የጠራዋችሁ መልእክት ላገለግላችሁ የምፈልገው ገደብን ሰብሮ መሄድ በሚል ነው ማካፈላችሁ። እስቲ ከጎናችሁ ያለውን ሰው ነካ ያረጋችሁ ገደብን ሰብረ ትሄዳለህ ዛሬ በሉ። እስቲ ብድግ ብላችሁ ለሁለት ሰው እየጨበጣችሁ ገደብን ሰብረ ሂድ፣ ገደብን ሰብረ ሂድ። እሺ ገደብን ሰብረ ሂድ፣ በሺ ገደብን ሰብረ ሂድ፣ ገደቡን ሰብረ ሂድ። ፋይናንሻሊ ገደብ ላፓሻታ ካባሽ ሰብረ ሂድ። የበሽታን ገደብ ሆኖላል። የሆነ ሰው ገደብ ሰብሮ ይሄዳል። ቆይ አንድ ሰው ጮሆ አሜን ይበለኝ። ሰውን ከሚገድቡ ነገሮች መካከል አንድ አራቱን ነገር ቶሎ ቶሎ ብዬ ላውራችሁ። ሰው በምን ይገደባል? ለምጽፉም ሰዎች ሰው በምንድን ነው የሚገደበው? ሰው በምን ይገደባል? አንደኛ በኃጢአት ይገደባል። ሰውን ከሚገድቡ አካላት መካከል አንደኛው ምን ይባላል? ኃጢአት ይባላል። ኃጢአት መሄድ እንዳለብህ እንዳትሄድ፣ መጓዝ እንዳለብህ እንዳትጓዝ፣ መፍጠን እንዳለብህ እንዳትፈጥን፣ መሮጥ እንዳለብህ እንዳትሮጥ፣ አንድ ወደፊት ስትሮጥ አራት ወደ ኋላ የሚመልስ። አቤት ሰውን የሚገድበው እግዚአብሔር ወዳየለት ሙላት፣ እግዚአብሔር ወዳየለት ድል፣ እግዚአብሔር ወዳየለት ሰክሰስ፣ እግዚአብሔር ወዳየለት ዴስቲኒ እንዳይደርስ ሰውን ከሚገድብ ነገር መካከል አንደኛው ኃጢአት። እኛው የምንሰራው ኃጢአት ለኛው መልሶ ጠላት ነው። ብረት ማግኔትን እንደሚስብ ወደ ህይወታችን መዘግየትን ወይም በአንድ ሰፈር መወሰንን ከሚስቡብን አካላት መካከል አንደኛው ኃጢአት። እስራኤል ቀይ ባህር ያላስቆመው ህዝብ፣ እስራኤልን ዮርዳኖስ ያላስቆመው ህዝብ፣ እስራኤልን ዋጥም ያላስቆመውን ህዝብ፣ እስራኤልን አሞራቢያ ነገስታቶች ያላስቆሟቸውን ጀግናውን ህዝብ በዛ በሚሄዱበት በምድረ በዳ ጉዟቸው ላይ ጊንጡ እባቡ ያላስቆመውን ህዝብ ያስቆመው ምንድነው ካልከኝ ኃጢአት ነው። ኃጢአት ማለት በእግዚአብሔር ላይ ማመጽ ማለት ነው። እስራኤል በወደ ከነዓን ጉዟቸው መካከል የቆመው በምንድነው ካልከኝ በኃጢአት ነው። አንብብልን ክፍሉን ምዕራፍ 7 ኢያሱ መጽሐፍ። እስራኤል ከባባድ ሚራክል እግዚአብሔር ያደረገላቸው ኢያሪኮን የሚያካክል ትላልቅ ቅጥር እየዘነጣጠለ ዱቄት እያደረገ እያሻገረው እያሳለፈው መጥቶ በኃጢአት ምክንያት ጋኤል የተባለች ከተማ ላይ መጥቶ ስታክ አደረገ። ተገደበ፣ ተወሰነ። እግዚአብሔር አምላክ ምስክሬ ነው የምላችሁ፣ በድብቅ ይሁን በግልጥ ይሁን የገደበን የወሰነን መሄድ እንዳለብን ማፍራት እንዳለብን መገስገስ እንዳለብን እንዳንገሰግስ እላያችን ላይ መንገዳችን ላይ የተቀመጠ የኃጢአት ኬላ ገደብ በኢየሱስም ተሰበረ በሉ። እጅ ከፍ አድርግና ተሰበረ በሉ። የእስራኤል ልጆች እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤቴል ምስራቅ በኩል በቤቴን አጠገብ ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ ምድሪቱን ሰልሎ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይን ሰለሉ። ወደ ኢያሱ ተመልሰው 2 ወይም 3,000 ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ለመሄድ አይድከማሉ። 3,000 ያህል ሰዎች ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይ ሰዎች ከነርሱ 36 ያህል ሰዎች መጡ፣ ከበር እስከ አሸባሪ ድረስ አባረሯቸው፣ በቁልቁለት መቷቸው። የሕዝቡ ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱ ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ ትቢያ ነሰነሱ። ኢያሱም አለ፣ ዋይ እግዚአብሔር ሆይ በአሞራውያን እጅ አሳልፈን ትሰጠን ታጠፋን ዘንድ ይህ ሕዝብ ዮርዳኖስን ለምን አሻገርከው? እሺ በምድር የሚኖሩ ሰምተው ይከቡናል፣ ስማችን ከምድር ይጠፋል። ለታላቁ ስም የምታደርገው ምንድነው አለው። እግዚአብሔርም ኢያሱን
ለምን በግንባር ተደፍተሃል? ለምን ተደፍተሃል? ቁም። እስራኤል በድሏል። አንድ ያዘዝኳቸውን ኪዳን አፍርሰዋል። ሁለት እርም የሆነውን ነገር ወሰዱ። ሶስት ሰረቁ፣ ዋሹ፣ በዕቃ ውስጥ ሸሸጉ። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ናቸው አለ። አያችሁ፣ ኃጢአት ምንን ይስባል? እርግማንን ይስባል። የተረገሙ ናቸው አላቸው። ማን ነው ያላቸው? ይሄንን እግዚአብሔር ነው ያላቸው። እግዚአብሔር ነው ያላቸው። ሰውን ከሚያዘገይ ነገር መካከል ወይም ከሚወስነው ነገር መካከል አንደኛው ምንድነው? ኃጢአት። በአካን መስረቅ። አካን ብሩንና ምኑን ሰረቀ? ወርቁን ካባውን ሰረቀ አይደል የሚለው? አስቡ። እስራኤል እዚህ ጋር እስከሚደርሱ ድረስ ምድር ሁሉ ተንቀጥቅጦ ነው የፈራት። የአሞራውያን ነገስታቶች ሁሉ ተንበጭብጨዋል። አስቡ። መጥቶ እነዚህ ኃያላን እንኳን አላስቆማቸው። ባህር የሚያክል ነገር አንተ የብስ ባህር የሚያክል ነገር ከተፈጠረ ነገር ጀምሮ እንኳን ደርቆ የማያውቅ በእነሱ ምክንያት ደርቆ በየብስ እኮ ነው የተሻገሩ። አስቡ። ምድረ በዳ ላይ ጫማቸው ራሱ ምን አላለም? አላለቀም። ልብሳቸው ምን አላለም? አስብ። አንድ ሰው ሲያድግ እግሩ እየጨመረ ይሄዳል። ሰውነቱ እየጨመረ እግሩ ሲጨምር ጫማው እየጨመረለት እግዚአብሔር ልብሱን ሳይዙን ዲዛይነር ሳይኖር እያስተካከለ የመራ ያለውን ህዝብ ያላስቆመውን ግን ምን አስቆመው? ኃጢአት አስቆመው። ዛሬ እዚህ ቤት ውስጥ ያላችሁ እግዚአብሔር መጣ። እስራኤል በድሎኛል፣ እስራኤል ዋሽቶኛል፣ እርም የሆነውን ነገር ነክቷል። ዛሬ አባቴ በዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች፣ በዚህ ቲቪ ሆናችሁም የምትሰሙኝ ስሙኝ። ዛሬ ከአባት ይሁን ከእናት ይሁን ከቅድመ አያት ይሁን ተከትሎ እየመጣ ያስቆመን የኃጢአት ሰንሰለት እግዚአብሔር ዛሬ ከላያችን ላይ ይስበረው። ሰውን ከሚገድብ ሰውን ከሚወስን እስራኤልን ከገደበ ኃጢአት አካን የሰረቀው እርምን ዛሬ ከድንኳናችን ከልባችን አደባባይ ከአይምሮአችን አደባባይ እየሰማችሁ ነው። አልፈን እንዳንለወጥ እንዳይሳካል ፍሬያማ እንዳንሆን ፍሩትፉል እንዳንሆን እየሰማችሁ ነው። ለዚህ ነው ቃየልን እግዚአብሔር ለምንድን ነው ፊት የጠቆራል? መልካምን አርገ ቢሆን ፊት ምን አይልም አይጠቁርም ነበር ይላል። ኃጢአት በደጅ ያደባች ነው ልትሰለጥንብህ ነው አለ። ሳትቀድምህ ምን በልባት አለ? ቅደማት አለ፣ ንገስባት አለ። ካልነገስክባት ኦሬዲ ምን ታረግባለች? ትነግስባለች፣ ታከስርሃለች አለ። ዛሬ እዚህ ቤት ውስጥ ያላችሁ በውሸት ኃጢአት ተገድባችሁ ያላችሁ፣ በሐሜት ተገድባችሁ ያላችሁ፣ በዘረኝነት ተገድባችሁ ያላችሁ፣ በኃጢአት በርኩሰት ተገድባችሁ ያላችሁ እውነት ነው የምነግራችሁ ዛሬ ያንን ክልል ሰብሮ ለመውጣት ተዘጋጁ። ያንን ሰፈር ጥሎ ለመውጣት ተዘጋጁ። አንድ ሰው ጮሆ አሜን ይበለኝ። ያንን ሰፈር በሉ ሲከኔ ጋር ሰብሬ ወጣለሁ በሉ። አንደኛው ኃጢአት ነው። ሁለተኛው ሰውን ከሚገድቡ ከኃጢአት ቅርንጫፎች መካከል ሁለተኛው ደግሞ ወሬ ነው። ወሬ በአንድ ቦታ ተወስነ እንድትቆይና እንድትቀር ከሚያደርጉ አካላት መካከል ሁለተኛው ወሬ ነው። እስራኤል አሁንም ደግሜ ነው የምነግራችሁ ምንም ያላስቆማቸው ነገር ምንም ነገር ፋይት ሊያረጋቸው ያልቻለው እና አሞራውያን ቅድም ያልኳችሁ ቀይ ባህር ዮርዳኖስ ብዙ ነገር ድል ያደረጉ መጥቶ በምን ቆሙ ካልከኝ አንደኛው በኃጢአት ሁለተኛው በወሬ ነው ቆሙ። አሮንና ማርያም ባወሩት ወሬ እስራኤል ለ7 ቀን ዘገየ ይላል። ወሬ ወይም ሐሜት እግዚአብሔር ካየልን ክብር ከሚያዘገዩንና ከሚወስኑን መካከል ሁለተኛው አካል ሴትዮዋና ሰውየው ሳይጨንቃቸው ሙሴን አሙት። ሐሜት ለካንተ ይገድባል አልፈ እንዳትሄድ። ወሬ ከሚያዘገየን እግዚአብሔር ካየልን ዴስቲኒ ከሚያስቀሩን ክፉ ነገሮች መካከል አንደኛው ወሬ ነው። ማርያም ሙሴ ላይ አፏን በመክፈቷ በለምጽ ተመታች ይላል። ህዝቡ ለስንት ቀን? ለ7 ቀን ዘገየ ይላል። እስቲ አጠገባችሁ ያለውን ሰው የሚያዘገየኝን ከቤቴ ጠርጋለሁ በሉ። የሚያዘገየኝን ከቤቴ ጠርጋለሁ። ዛሬ ወሬ ይሸኛል። ወሬ ማርያምና አሮን ሙሴ ላይ ተንኮሻጎ ተናገሩ። ምን ብሎ ነው የተናገሩ?
ኢትዮጵያዊቷን ስላገባ ኢትዮጵያውያን ስላገባ እንዴት? ከዛ እግዚአብሔር ሮጠና መጣ አለ አንተን እኮ አንዳንዴ ነው ማወራ፣ በራእይ አንዳንዴ ነው ማወራ፣ በህልምና በራእይ አንዳንዴ ነው ማወራ። ሙሴን እኮ አፍ ላፍ እኮ ነው ሙሴን ማወራው። ሙሴ ማለት እኮ ባልንጀራ ከባልንጀራ ጋር እንደሚያወራ እንዲሁ እኮ ነው ማወራ። ተራ ሰው እኮ አይደለም ሙሴ፣ የአፌ የልቤ ሰው እኮ ነው። ስለዚህ አለ ስላወራችሁት ወሬ አንቺ 7 ቀን ከምን ተገለሽ? ከህዝቡ ተገለሽ ትቀመጫለሽ። ህዝቡ ባንቺ ምክንያት ይዘገያል አለ፣ ይወሰናል አለ። በረሃ ላይ ኤሲ የሌለበት በረሃ ላይ መተንፈስ የሚያቀት በረሃ ላይ ወሬ ያዘገይ። ዛሬ እዚህ ቤት ውስጥ ያላችሁ አንዳችሁ በአንዳችሁ ላይ ክፉ ወሬ የምታወሩ የሰይጣን ኤጀንቶች አትሁኑ። ሰይጣን ተሳፍሮ እንዳያወራችሁ አንደበታችሁን እንዳይጠቀም። ዛሬ በቲክቶክ በፌስቡክ በስልካችን ወሬን ሰይጣን ሲምፕል አድርጎ ወደ ጓዳችን አስገብቷል። ፕሊስ ቤት ላይ ለምጽ እንዳጠራ። በማውራቷ ለምጽ ጠራች። ፋይናንሻሊ ለምጽ አለ ዛሬ፣ ስፒሪቹዋሊ ለምጽ አለ። ውጡ ዛሬ እንውጣ፣ ከኔ ጭምር ከወሬ ሰፈር እንውጣ። እከሌት እኮ ደከመ፣ እከሌ እንደዚህ ሆነ። ቢደክምም ቢበረታ ማን አለው? እሱ ጌታ አለው። ለጌታ ነው። ቢደክምም ቢበረታም ወንድሜ ውጪ ከወሬ ሰፈር። ለምን ትዘገያለሽ? ለምን ትዘገያለ? ማርያም እኮ ያለ እሱ አርግዛ ተገኝታ ዮሴፍ ገበናዋን ነው የሸፈነው። በስውልቷ ታሰበ ይላል። አሳልፎም አላጋለጣትም። አያችሁ፣ ቅድም ብያቸዋለሁ። ኃጢአት ምን ይስባል ብያቸዋለሁ። እርግማን ነው የሚስበው። ኖህ ወይን ተክሎ ጠጣ፣ ሰክሮ ተኛ። ካመጣ አየ። ገበናው መሸፈን ትቶ ምን አደረገ? ለወንድሞቹ ነገር አፌዙ ሳቁ ይላል። ኖህ ከስካሩ ሲነቃ ይላል የሆነበትን ነገር አወቀ ይላል። ከዛ ካምን ጠራና ምን አደረገው ይላል? ረገመው ይላል። የወንድምን ገበና መሸፈን፣ የቤተ ክርስቲያንን ገበና መሸፈን። የቤተ ክርስቲያንን ቀሚስ ስትገል የማንን ጉድ? የኢየሱስን ገበና ነው የምታሳየው። የቤተ ክርስቲያን ቀሚስ በተገለጠ ቁጥር የማን ገበና ይወጣል? የኢየሱስ ክርስቶስ ገበና ይወጣል። ብዙዎቻችን መድረስ በሚገባን ጊዜና ሰዓት ያልደረስነው በእነዚህ ጥቃቅን ቀበሮች ተይዘን። ዛሬ እንደላቸው እዚህ ቤት ዛሬ እንቅበራቸው እባካችሁ። ማወራው ነገር ምናልባት የኔ መልእክት ነው ብለው የሚወስዱ አገልጋይን በአገልግሎቱ እግዚአብሔር በሰጠ አውቶሪቲ እና ክብር አገልጋይ ያንተ ሰርቫንትም ቢሆን ክብር ያለ የሚገባውን ክብር ስጪውና የሚገባውን ክብር ስጠው። ለዚህ እዚህ ቤት ውስጥ ያላችሁ በሐሜት በወሬ እየዘገያችሁ ካላችሁ አደራችሁ ዛሬ እግዚአብሔር አንደበቴን ቀድስ ብለን እንውጣ። አቤት ናባል ሳይጨንቆ እኮ ዳዊት ላይ እኮ ስላወራ እኮ መጣና እግዚአብሔር ናባልን ቀሰፈው ይላል። ልቡ በውስጡ ሞት ይችላል። በውስጡ ልቡ ሞት ይችላል። እኔ አላውቅም። ሰይጣን በወሬ ተሳፍሮ የሚጠቀማችሁ ሰዎች ዛሬ ያድራሻ ለውጥ እግዚአብሔር ያደርግልናል። ንገሩት ከጎናችሁ ያለው ሰው ያድራሻ ለውጥ ይሆንልሃል በሉት። ከሚገድቡን ነገሮች መካከል አንደኛው ምንድነው? ንገረን። ኃጢአት። እስቲ አንድ ሰው ነካ ያርግ። የኃጢአትን ክልል ዛሬ ሰብር ይወጣል በሉ። ሁለተኛው ሰይጣን ከሚገድበን ከሚወስኑን አካላት መካከል ሁለተኛው ሰይጣን። እስቲ አጠገባችሁ ያለውን ሰው ሰይጣን በሉስ ዛሬ በሉስ። የሰይጣንን ገደብ ሰብሬ እወጣለሁ። የመጨረሻ ምታቁት ቃል ነው። እሺ ትንሽ ልናገር። ምታቁት ሉቃስ ምዕራፍ 13 ላይ ትዝ ይላችኋል። 18 ዓመት ምን አርጓት? ጎባጣ ወይም አጉብጧት ሄደች። የማን ዘር ሆነች? የአብርሃም ዘር ሆነች። አጉብጧት ነው የሄደው። ቆልፏት ነው የሄደው። ሰማይን እንዳታይ አርጓት ነው የሄደው። ዛሬ ከሚያዘገዩን አካላት ወይም ከሚገድቡን አካላት መካከል አንደኛው ሰይጣን የዚችን ሴት ፓስወርድ ቆልፎ ነው የሄደው። ሰማይ የሚባለውን ነገር እንዳታይ፣ እግዚአብሔር ያየላትን ክብር እንዳታይ በምን ቆልፏት ሄደ? ጉብጠት ወይም በድካም ስፒሪት ቆልፏት ነው የሄደው። ሰይጣን በድካም መንፈስ ቆልፏችሁ ሄደ። መጸለይ ያቆማችሁ፣
መጽሐፍ ማንበብ ያቆማችሁ፣ ከእግዚአብሔር ጋር ያላችሁ ፌሎሺፕ ያቆማችሁ፣ ዛሬ ይህንን ክልል ሰብረን እንወጣለን። ምን አለ ኢየሱስ? አንብብልኝ። በሰንበትም በአንድ ምኩራብ ያስተምር ነበር። ምዕራፉን ቁጥሩ ንገረን። ምዕራፍ 13 ቁጥር 10 እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እሺ፣ እርሷም ጎባጣ ነበረች። ቀንታ ልትቆም ከቶ አልተቻላትም። እስቲ አጠገባችሁ ያለውን ሰው ያጎበጠኝ መንፈስ ዛሬ ይመታል በሉ። ያጎበጠኝ መንፈስ ዛሬ ይመታል። እጅሽ ከፍ አድርጊና ይመታል። ድገም። ፋይናንሻሊ ጉብጠት፣ ስፒሪቹዋሊ ጉብጠት፣ እንዲህ ብለህ እንድትሄድ፣ ከሰው በታች ሆነ እንድትሄድ፣ እየሰማኝ ነው? ረጂ ሆነ እንዳትሄድ ጎባጣ አርጎ ያስቀመጠ እጅሽ ከፍ አድርጊ። 3 ጊዜ ተሰበረ። ስበር። የመጨረሻ ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃው ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን አለ፣ ሊሰራባቸው የሚገባ 6 ቀኖች አሉ፣ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬ ወይ አህያው ከግርግም ፈቶ ውሃ ሊያጠጣው የወስደው የለምን? ይህችማ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን አሉ። ይህን ሲናገር የተቃወሙት ሁሉ አፈሩ። በዚህ 15 ቀን እስከ ሰኔ 30 ይሄ ቃል በሕይወታችሁ ውስጥ እኔ ሕይወት፣ አንተ ሕይወት፣ ባንቺ ሕይወት እግዚአብሔር እንዲህ ይላል፣ ልትፈታ ግድ ነው። ነካ አጠገባችሁ ያለው ልትፈታ ግድ ነው በሉት። ሕይወት ይፈታል፣ ቢዝነስ ይፈታል፣ ጤና ይፈታል፣ ዘር ማንዘር ይፈታል፣ እግርህ ይፈታል፣ ፋይናንስ ይፈታል፣ አካውንት ይፈታል፣ ዴስትኒ ይፈታል፣ እርምጃህ ይፈታል፣ ያዘገየህ ይመታል፣ ያደከመህ ይመታል፣ ያዛለህ ይመታል። ያመነ ሰው ጮ አሜን ይበለኝ። እስቲ እፈታለሁ በለኝ። እስቲ ከጎናችሁ ያለውን ሰው ገፋ ያረጋችሁ ዛሬ ከዚህ ቤት በሉ። እስቲ የኔና የኔ ነገር በሉ። ሰይጣን አያዘገየው፣ አይገድበው። እጅሽ ከፍ አድርጊና ይፈታል በለኝ። ልተንቢ እንዲህ ብዬ ከዚህ ቤት ሳትወጡ ቤት ሳትደርሱ ነገራችሁ ይፈታ። አሜን ብላችሁ ውሰድ አሜን በልና። የምን ዘር ናት? የአብርሃም ዘር ናት። ሰይጣን ግን ምን አርጓታል? አስሯታል፣ አግብጧታል፣ ገድዋታል። አያችሁ፣ የድካም መንፈስ ነው ጭኖባት የሄደው። ቀና ብላ መቆም አትችልም። ቀና ብላ መናገር አትችልም። የተናቀች ሴት ነው ያደረጋት። ኢየሱስ እንዲህ አለ፣ የሙሴ ሕግ በሚከለክልበት ቀን፣ መፈወስ ባልተፈቀደ ቀን፣ ብዙ ማዕቀቦች ያሉበት፣ ብዙ እግዶች ያሉበት፣ ብዙ ገደቦች ያሉበት ቀን ላይ እንደዚህ አለ፣ ይቺ አለ የአብርሃም ዘር አይደለችንም? ልትፈታ ይገባታል አለ ጌታ ኢየሱስ። ምስክሬ ነው። ከጥቁሯ አልፈ እንዳትሄድ ያሰረ ገመድ፣ ከጥቁሯ አልፈሽ እንዳትሄጂ ያሰረሽ ሰንሰለት በኢየሱስም ዛሬ ተበጠሰ። እጅ ከፋር እጅ ያው ይሄ 4 ደረጃ ነው። ይሄንን 4 ደረጃ እየወጣ ጌታ እንዲህ አለኝ፣ በዚህ 14 ቀን ውስጥ ለኔና ለናንተ ወዳልወጣበት ከፍታ ትወጣለህ። ወይኔ ወዳልገባበት ክልል ትገባለህ። ወዳልወጣበት ከፍታ ትወጣለህ። ወዳላየበት ክልል ኢየሱስ ያስገባሃል። ነካርጎ አጠገብ ያለውን ልትፈታ ይገባሃል ልበለው። ልትፈታ ግድ ነው በልስ። የእድሜሽን እኩሌታ የተከተለሽ የዘር ማንዘር መርገም፣ የኃጢአት ድሪቶ ዛሬ ከእላይሽ ላይ ይራገፋል። እሺ ይወርዳል በለኝ። ይወርዳል። የማን ዘር ናት ንገረኝ? የአብርሃም ዘር። የግይራን ዘር ግን ምን ሆናለች? ተገድባለች፣ ታስራለች። ከጥቁሯ አትለፊ ብሎ ነው ያሰራት። አቤት እንዲህ አይነት ሰዎች አላችሁ። የድህነት ቀንበር ከላይ ላይ ይሰበር።
እጅ ከፍ አድርግ። ይሰበር በይ። ልፈታ በልሲ ግድ ነው በለው። ይኸው በዚያም 15 ቀን እዚህ መድረክ መታችሁ ካልመሰከራችሁ እኔን እግዚአብሔር አልቀባኝም። እኔ ለአንድ ሰው ተነብያለሁ ዛሬ። ሶም ሰይጣንም እያየ ትፈታላችሁ። ምን አርጓት ነው? አግብጧት ሰፈር ላይ እንድትቀር አርጓት ነው። ጌታ ኢየሱስ እንዲህ አላት፣ ልትፈታ አላት፣ ይገባታል። አንድ ጸሎት ልጸልይላችሁ። በዚህ 30 ቀን ፋይናንሳችሁ ይፈታ፣ ላይፋችሁ ይፈታ፣ ጸሎታችሁ ይፈታ፣ ጤናችሁ ይፈታ፣ ኢኮኖሚያችሁ ይፈታ፣ የናንተ የሆነ ሁሉ ነገር ይፈታ። እጅ ከፍ አድርግና ይፈታል በለኝ። ሰውን ከሚገድብ አካል መካከል ሁለተኛው ሰይጣን አንተን ብቻ ሳይሆን ጳውሎስንም ገድቦታል። ከአንድም ሁለት ጊዜ እናንተ ጋር ለመምጣት ፈለግ፣ ሰይጣን ግን አዘገየኝ። ዛሬ ባካችሁ በር ዘግተን ይህንን ጸሎት እንጸልይ እስከ ነገ ማታ ድረስ። በር አዘግይ መንፈስ ይያል፣ አዘግይ መንፈስ፣ ዲሌን መንፈስ 21 ቀን ሙሉ እኮ አንተ መልሱን አየር ላይ ያዘገየው። የፋርስ አለቃ የሜዶንና የፋርስ አለቃ ዳንኤል ጋር መልሱ እንዳይመጣ በረከትን ያዘገየ ይመታል። እስቲ ከጎን ያለውን ሰው ይመታል በለው። እስቲ አጠገባችሁ ያለውን ሰው አዘግዩን ሰብሬ እወጣለሁ በለው። የመጨረሻው ሶስተኛውን የመጨረሻው ሰውን ምንድነው የሚገድብ? ከሚገድቡ አካላት መካከል አካባቢ ያለበት ሰፈር ራእይ ከሌላቸው ጨለምተኛ ከሆኑ ሰዎች ጋር ምትውል ከሆነ ትዘገያል። እዚሁን ቆይ ያለ ያዘገያል። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 46 ላይ የምታውቁት ቃል ከናዝሬት መልካም ነገር ይወጣልን። ከናዝሬት ነፍሰ ገዳይ የሚወጣበት፣ ወንበዴ የሚወጣበት፣ የተረገመ መስቀል ላይ የሚሰቀል ሰው የሚወጣበት ከተማ ናት ናዝሬት። ጥሩ ስም የሌላት ግን ከናዝሬት መልካም ነገር ይወጣልን ብሎ ይላል ናትናኤል። ያ በሙሴ መጽሐፍትና በሕግ የተጻፈው ያ ይመጣል ተብሎ ሲጠበቅ የነበረው መሲሁ አግኝተነዋል። ከናዝሬት መልካም ነገር ይወጣል ሲላ መተይ ገና ከዚህ የሚበልጥ ነገር ታያላል። እሺ ያጠገባችሁ ያለውን ሰው ገና ከዚህ የሚበልጥ ነገር አያለው በሉት። ያለህበት ሰፈር ሊያዘገይው ይችላል አይደል? ያዘገያል። ያለህበት ሰፈር ማለት ይገድባል። አንተ የዚህ የሰፈር አካባቢ ተወላጅ አይደለ። ይህንን ቃል ሰብሮ መውጣት፣ ይህንን ገደብ ሰብሮ መውጣት ከተናቀቿ ናዝሬት ነው። ማን የወጣው? ኢየሱስ የወጣው። ገደቡ ሰበረው። እዚህ ቤት ውስጥ ያላችሁ ሰው ይሁን ሰይጣን ይሁን ያስቀመጠባችሁ ገደብ ከዚህ ሰፈር መልካም ነገር አይወጣም ብሎ ላይ የተናገረው የሟርት ንግርት፣ የስንፍና ንግርት፣ ይሄንን ቃል ሰብሮ መውጣት ይቻላል። አትበሉ። ዛሬ ሰብረን እንወጣለን። ማንም ከናዝሬት ዓለምን ይቤዣል የሚል መሲህ እንደሚወጣ አያምንም፣ አያልጠበቅም፣ አይታሰብም። ከማይታሰብበት ከተማ ውስጥ ካልተጠበቀ ነፍሰ ገዳይ ከሚወጣበት የናዝሬቱ ኢየሱስ ገደቡ ሰብሮ ወጣ። ዛሬ እግዚአብሔር ምስክሬን ያላችሁበትን ሲቹዌሽን ያላችሁበትን አካባቢ ገደቡም ሰብራችሁ ለመውጣት ወስኑ። ዛሬ ሰብረ መውጣት አለብን። ማን ነው አንተ መልቲ ቢሊየነር አትሆንም ያለ? ማን ነው አንተ ጃይንት ፕሮፌት አትሆንም ያለ? ማን ነው አንተ ዘር ውስጥ እየሰማን ማን ነው አንተ ቢሊየነር አገልጋይ እንዳትሆን የከለከለ? ዛሬ የተጣበቀ ከተወለድክበት በንሳዳዬ ከተወለድንበት ቦና ከተወለድክበት አካባቢ እትብት ከተቀበረበት ሰፈር የሚወጣ አትወጣም የሚልህ መንፈስ፣ አይሳካልም የሚል መንፈስ ዛሬ ሰብረ ትወጣለህ። ያንን ገደብ ሰብረሽ ትወጫለሽ። እጅሽ ከፍ አድርጊ። እጅሽ ከፍ አድርጊ። ገደቡን ሰብሬ ወጣለሁ በለኝ።
ያዙ። አጠገብ ያለውን ሰው ገደቡን ሰብሬ ወጣለሁ በለኝ።